መስከረም 1 ዘፍጥረት 1 ብለን ከጀመርን በእግዚአብሔር ጸጋ እስከ ጳጉሜ 5 ራዕይ 22 ለመድረስ ነው የምንጓዘው። ዛሬ የምናነበው ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 55 እስከ 57 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 55 እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደል የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ። ሰውነታችሁን በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብረዋልና። ስለ አምላክህ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህም ፈንታ ጥድ በኩርንችትም ፈንታ ባርሰነት ይበቅላል። ለእግዚአብሔር መታሰቢያና ለዘላለም የማይጠፋ ምልክት ይሆናል። ትንቢተ ኢሳይያስ ምዕራፍ 56 እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም የሆኑ ዘንድ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰው ተራራዬ አመጣቸዋለሁ። በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውንና ሌላ መስዋዕታቸውን በመሰዊያዬ ላይ እቀበላለሁ። ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ዘንድ ሌሎችን እሰበስብለታለሁ ይላል። እናንተ የምድረ በዳ አራዊት ሁሉ፣ እናንተ የዱር አራዊት ሁሉ ትበሉ ዘንድ ቅረቡ። ጉበኞቹ ዕውሮች ናቸው፣ ሁሉ ያለ እውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትንም ይወዳሉ። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። ኑ የወይን ጠጅ እንውሰድ፣ በሚያሰክርም መጠጥ እንርካ። ዛሬ እንደሆነ እንዲሁ ነገ ይሆናል፣ ከዛሬም ይልቅ እጅግ ይበልጣል ይላሉ። ትንቢተ ኢሳይያስ ምዕራፍ 57 ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም። ምሕረተኞችም ይወገዳሉ፣ ጽድቅም ከክፋት ፊት እንደተወገደ ማንም አያስተውልም። ወደ ሰላም ይገባል፣ በቅንነት የሄደ በአልጋው ላይ ያርፋል። እናንተ የአስማተኛይቱ ልጆች፣ የአመንዝራውና የጋለሞታይቱ ዘር ወደዚህ ቅረቡ። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ በአድባር ዛፎች መካከል በለመለመም ዛፍ ሁሉ በታች በፍትወት የምትቃጠሉ፣ እናንተም በሸለቆዎች ውስጥ በአለትም ስንጣቂዎች በታች ሕፃናትን የምታርዱ የአመፅ ልጆችና የሐሰት ዘር አይደላችሁምን? በሸለቆ ውስጥ ያሉ የለዘቡ ድንጋዮች እድል ፈንታሽ ናቸው፣ እነርሱም ዕጣሽ ናቸው። ለእነርሱም የመጠጥ ቁርባንን አፍስሰሻል፣ የእህልንም ቁርባን አቅርበሻል። እንግዲህ በዚህ ነገር አልቆጣምን? ከፍ ባለውም በረዘመውም ተራራ ላይ መኝታሽን አደረግሽ፣ መስዋዕትንም ትሰዊ ዘንድ ወደዚያ ወጣሽ። ከመዝጊያውና ከመቃኑ በኋላ መታሰቢያሽን አደረግሽ። እኔን ትተሽ ለሌላ ተገልጠሻል፣ ወጥተሽ መኝታሽን አስፍተሻል። ቃል ኪዳንም ተጋባሻቸው፣ ባየሽበትም ስፍራ ሁሉ መኝታቸውን ወደድሽ። ዘይትም ይዘሽ ወደ
ንጉሱ ሄድሽ ሽቱሽንም አበዛሽ መልእክተኞችሽንም ወደ ሩቅ ላክሽ እስከ ሲኦልም ድረስ ተዋረድሽ በመንገድሽም ብዛት ደከምሽ ነገር ግን ተስፋ የለም አላልሽም የጉልበትን መታደስ አገኘሽ ስለዚህ አልዛልሽም ሐሰትን የተናገርሽው እኔንም ያላሰብሽው በልብሽም ነገሩን ያላኖርሽው ማንን ሰግተሽ ነው ማንንስ ፈርተሽ ነው እኔ ብዙ ጊዜ ዝም አልኩ አንቺም አልፈራሽም እኔ ጽድቅሽን እናገራለሁ ስራሽም አይረባሽም ወደ አንቺ የሰበሰብሻቸው በጮሽ ጊዜ ይታደጉሽ ንፋስ ግን ይወስዳቸዋል ሹሹታም ሁሉን ያስወግዳቸዋል በእኔ የታመነ ግን ምድሪቱን ይገዛል የተቀደሰውንም ተራራይን ይወርሳል እርሱም ጥረጉ መንገድን አዘጋጁ ከሕዝቤም መንገድ እንቅፋትን አውጡ ይላል ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ መንፈስም የፈጠርኩትም ነፍስ በፊቴ እንዳይዝል ለዘላለም አልጣላም ሁልጊዜም አልቆጣም ስለ ኃጢአቱ ጥቂት ጊዜ ተቆጥቼ ቀሰፍኩት ፊቴን ሰውሬ ተቆጣው እርሱም በልቡ መንገድ እያፈገፈገ ሄደ መንገዱን አይቻለሁ እፈውሰውም አለው እመራውም አለው ለእርሱና ስለ እርሱም ለሚያለቅሱ መጽናናትን እመልሳለሁ የከንፈሮችን ፍሬ እፈጥራለሁ በሩቅም በቅርብም ላለው ሰላም ሰላም ይሁን እፈውሰውም አለው ይላል እግዚአብሔር ክፉዎች ግን እንደሚንቀሳቀስ ባህር ናቸው ጸጥ ይል ዘንድ አይችልምና ውሆቹም ጭቃና ጉድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ አሁን ያነበብነውን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት እናጠናለን ኑ አብረን እናጥና ሻሎም